ይድናል የሚለው ላይ አምኖ ተጠምቆ እንትን ሜሮን መቀባት አለበት የሚለው ከየት መጣ? እስቲ አስረዱኝ። የኢትዮጵያው ጃንደረባ ድኗል ወይ? በዛው አያይዘው ሜሮን አልተቀባም ድኗል ወይ? ሜሮን እኮ ያ በሐዋርያት ዘመን መንፈስ ቅዱስ ወረደ የሚለው የዚያ ሚስጥር ነው። ቤሊ የተለየ ሳይሆን ከሰው ከተጠመቀ በኋላ መንፈስ ቅዱስ ይወርድበት ነበር አይደል? በሐዋርያት ዘመን። ትክክል። በቃ የመንፈስ ቅዱስ መስጫ ምልክት ነው። ምንድነው? የዚያ ሳክራመንት ነው መንፈስ ቅዱስን የመቀበል። ሜሮን ሲቀባ አንድ ሰው ከተጠመቀ በኋላ እኮ መንፈስ ቅዱስን ተቀበል ነው የሚለው ካህኑ። እፍ እያለ መንፈስ ቅዱስን ተቀበል፣ መንፈስ ቅዱስ በአንተ ላይ ይደር እያለ ነው የሚቀባው። እና የመንፈስ ቅዱስ ሚስጥር ነው። ለምን በሜሮን ሆነ የሚል ጥያቄ ከሆነ ሌላ ነው። ግን ሰው ከተጠመቀ በኋላ በአዲስ ኪዳን መንፈስ ቅዱስ ምን የተጠመቀ አይድንም ማለት ነው። ሜሮን ሲቀባ ሳይቀባ እንዴ? ለምሳሌ ቅዱስ ጴጥሮስ ካጠመቃቸው በኋላ መንፈስ ቅዱስ የወረደባቸው ሰዎች መንፈስ ቅዱስ ሳይወርድባቸው አልዳኑም ነበር? አይ እንደ ቃሉ እንድናወራና ቃሉ ያመነ የተጠመቀ መንፈስ ቅዱስ ስለዚህ ያመነ የተጠመቀ ሜሮን ባይቀባ ይድናል አይደለም? ይሄ እኮ ጥያቄ መንፈስ ቅዱስን ያልተቀበለ ይድናል ወይ እንደማለት ነው። አይ መንፈስ ቅዱስን በዚህ መንገድ የተቀበለ የለማ። ማንም በዚህ መንገድ የሆነ ነገር አዘጋጅታችሁ ቀብታችሁ መንፈስ ቅዱስን ትሰጣላችሁ ያለ የለም እኮ። ስለዚህ መንፈስ ቅዱስ በዚህ መንገድ ነው የሚሰጠው የሚለውን ጥያቄ አንሳ እንጂ መንፈስ ቅዱስን ያልተቀበለ የማይድን ከሆነ ግን በቃ ሚስጥረ ሜሮን እንደዛ ነው ማለት ነው። ስለዚህ ኢትዮጵያዊ ጃንደረባ አልዳነም ማለት ነው። መንፈስ ቅዱስን ተቀብሏል እንዴ? እሱ መንፈስ ቅዱስን ተቀብሏል እኮ። መንፈስ ቅዱስ ሳይቀበል ነው እንዴ ዝም ብሎ ተጠምቆ የመጣው? ምን የተቀባው ነገር አለ? ግን መንፈስ ቅዱስን አልተቀበለም። እዛ ጋር ምንም አመነ፣ ተጠመቀ፣ ደስ ብሎ ሄደ ይላል። ድኗል እሱ። በሐዋርያት ዘመን እኮ የመንፈስ ቅዱስን እጅ በመጫን መንፈስ ቅዱስ አሳደሩባቸው፣ ወረደባቸው ነው የሚለው አይደለ? አዎ። አይ ኢትዮጵያዊ ጃንደረባ አምኖ ተጠምቆ ብቻ ነው የሄደው። ድኗል ወይ? እንዴት አይነት ጥያቄ ነው የምጠይቀው አንተ? መንፈስ ቅዱስ አምኖ ተጠምቆ ሄደ ማለት መንፈስ ቅዱስ አልተቀበለም ማለት ነው ወይ? እኔ እኮ አሁን መንፈስ ለምሳሌ ያመነ ኢየሱስ ክርስቶስን ያመነ ይድናል ይላል መጽሐፍ ቅዱስ። ኦኬ እሱ አይሆንም መጠመቅ አለበት አላችሁ። እሺ ያመነ የተጠመቀ ስንል ደግሞ አምኖም ተጠምቆም ከእንደገና ሜሮንም ካልተቀባ ደግሞ አይድንም። አምኖ ተጠምቆ ሜሮን ተቀብቶ ራሱ ቅዱስ ቁርባን ካልወሰደ አይድንም። ኦኬ ቅዱስ ቁርባንም ከወሰደ በኋላ ደግሞ ስራ ሰርቶ ፐርፌክት ካልሆነ አይድንም። አሁን የመዳኛው መንገድ ኦርቶዶክስ ጽፋ ይሄ ነው የመዳኛ መንገድ ያለችው ነገር አለ በኦርቶዶክስ ቤተክርስቲያን? እስቲ ንገሩ። አሁን ያነሳቸው በሙሉ መጽሐፍ ቅዱስ አይነበሩ አልነበሩ? መጀመሪያ ለመዳን እምነት ዘማራሚ እኔ አሁን ብዙ የተምታታ ነገር ስላየው ቤተክርስቲያን ይሄ ነው የመዳኛ መንገድ ይሄ ነው ያለችው አለ። መጀመሪያ ቆይ እናጥራውና መጀመሪያ መጽሐፍ ቅዱስ ቃል በቃል ላይ ለመዳን እምነት ያስፈልጋል፣ ስለዚህ እምነት ያስፈልጋል ትላለች። ለመዳን መልካም ስራ ያስፈልጋል፣ ለመዳን መጠመቅ ያስፈልጋል፣ ለመዳን ደግሞ እንዳልኩ ሚስጥረ ጥምቀት መፈጸም ያስፈልጋል፣ ሚስጥረ ቁርባንን መፈጸም ያስፈልጋል፣ መልካም ስራ መስራትም ያስፈልጋል። እነዚህ ሁሉ ቤተክርስቲያን የምትለው መጽሐፍ ቅዱስ ነው አይደለም? በመጀመሪያ ደረጃ አይ እሱማ ሌላም ትላለች። ለምሳሌ መጽሐፍ ቅዱስ ናቸው ዳናል ትላለች። የመዳኛው ብዙ ነው። ቆይ እሱን እንመጣበታለን። እነዚህ አሁን ቅድም የጠቀስካቸው እነዚህ መጽሐፍ ቅዱሳዊ ናቸው አይደሉም? መጽሐፍ ቅዱሳዊ ነው፣ ግን መጽሐፍ ቅዱስ ብቻ ሌላ መዳኛ እንዳብን አንተ በዚህ ሌላውን ተውና ልክ አንተ በመጽሐፍ ቅዱስ መሆኑን ካመንክ አንተ ለመዳን ልክ እንደ ኦርቶዶክስ ክርስቲያን እምነት ያስፈልጋል፣ ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ ስጋው ደሙ መቀበል አለበት፣ መልካም ስራ መኖር አለበት ብለህ ታምናለህ አንተ? የመሬቷ ቤተክርስቲያን አንተ የምትለውን አይደለም። አንተ ታምናለህ? አንተ ነው የጠየኩህ። አንድ ውሃ ጠጥቶ በላይ ወደዛ አንተ ብቻምን ጠየቁ። የኛን ተወውና ያንተ ነው የጠየቅ ያለት። አንተ እንደ መጽሐፍ ቅዱስ ነው ዘማሪያ እኮ አንተን ጠየቅኩ። የኛን ተወውና ጥያቄ እናንተ ነው እኮ እየጠየቅኳቸው ያለሁት። ገባኝ፣ ነገርኩህ እኮ ነኝ። ስጠይቅ መለስ ነው እየጠየቅኳቸው ያለሁት።
ቤሊት እኮ ጠየቀኝ፣ መለስኩል። ምን ብዬ መለስኩልህ መሰለህ? አንተ እነዚህ ጠይቆች ዘረዘርክና በቅዱሳን ቃል ኪዳን አይዳንም። አንተ በመቆቆይ እሱን አሁን አንተ ያስገባው እሱ መጀመሪያ ጠይቄ ይሄን አይደለም የጠየቀው። አሁን ያስገባው እሱን አሁን አትዋሻ ቤሊ። ትልቅ ሰው መሬት ያለችው ቤተክርስቲያን ታምነዋል ብቻ መሬት ላይ ያለ ነው እኮ አየር ላይ አይደለም አሁን የምናወራው። አሁንም መሬት ላይ ሆነን የምናወራው ያለ ነው። አሁን ያለ ነው ንፋስ ላይ አይደለንም። አሁን ረጋ ብለህ ለማዳመጥ ሞክር። አንደኛ እድሜ የሚያስተምረው ይመስለኛል። በቅዱሳን ቃል ኪዳን አይዳንም ዘማርያም። ይሄ ኧረ አዳምጠኝ እባክህን አንተ ሰውዬ። ኧረ ትልቅ ሰው ነህ እባክህን። መጀመሪያ የጠየቀው ጥያቄ ምን ብለን ነው? ተጠምቆም አንድ ሰው ሜሮን ተቀብቶም ስጋው ደሙም ተቀብሎም መልካም ስራ ሰርቶም እነዚህ ሁሉ ተደርጎም በእናንተ ጋር ገና ነው ይባላል። እነዚህ ሁሉ መጽሐፍ ቅዱሳዊ ናቸው ወይ ብለህ ጠየቅን። እንዲህ ስትለን የምን ቢመለስኩልህ? እነዚህ አሁን የጠቀስካቸው ሙሉ መጽሐፍ ቅዱስ ላይ አሉ የሉም? ስለ አሉ አልከኝ። አሉ ስትለኝ መልካም እንደናንተ ብዬ አዞርኩት። የእኛን ጥያቄ መለስኩ። ምን ብዬ አሉ ወይስ የሉም ብታይ ኖሮ ጥምቀት እንደሚያድን እምነት እንደሚያድን ስጋው ደግሞ የዘላለም ሕይወት እንደሚያሰጥ አሳየ ነበር። አለ አልከኝ። አለ ካልከኝ በኋላ ወደ አንተ አዞርኩትና እሺ አንተስ በአንተ ቤተ እምነት ለመዳን ጥምቀት ያስፈልጋል፣ መንፈስ ቅዱስ ማደር አለበት፣ አንድ ሰው ስጋው ደግሞ መቀበል አለበት፣ ከእንደገና ደግሞ መልካም ስራ መስራት አለበት ብለህ ታምናለህ ወይ አልኩ። ይሄንን ስልህ ትሸሻለህ። ይሄን ታምናለህ አንተ? አልሸሸው ምን መሰለህ ያልኩት። እሺ ታምናለህ? የተጻፈ ቆይ ያንተ የመዳን ትምህርት ቆይ ያንተን መልስልኝ። ካላውራ እሺ ልንገርህ። ቤተ ክርስቲያኗ የተጻፈ የመዳን ትምህርት ስለሌላት በቅዱሳንም ቃል ኪዳን ትድናለች። የሆነ ቦታም ሄደ ስትቀበል ያንተን መልስልኝ። አይደለም አንሽሽው ሪያሊቲውን እኮ መሸሽ የለብንም አይደል? ቆይ ለምን ትሸሻለህ አንተ? በጥምቀት ድነት ይገኛል ብለህ ታምናለህ? ቆይ በጥምቀት ድነት ይገኛል ብለህ ታምናለህ? አንተ እኮ አስተማሪ ስለሆንክ እየጠየኩህ መለስኩልህ። አዎ ልክ ነው። አዎ አልኩህ። ይኸው መለስኩልህ። አዎ አለ። ይኸው በቅዱሳን ቃል ኪዳን ይዳናል። አዎ እሱ ጋር አትግባ። እሱ ጋር ቤተክርስቲያኗ የምታምንበት ነው። ቆይ አንተ ልጠይቅ ደግሞ አሁን አዎ አልኩህ አይደል? አንተ መልስልኝ ደግሞ አሁን አንተ ስለዚህ ምን አስታርቅልኝ ከመጽሐፍ ቅዱስ ጋር ቆይ አስታርቃ መጀመሪያ የምጠይቅ አዎ ካልኩህ በኋላ መልስልኝ። ያንተ ደግሞ አዎ አይደለም በለኛ ዘማሪያብዬ እንዴ እኔ አሁን መጀመሪያ ልጠይቅ ነው አይደለም። አራራዘ ላይ በመጮህ አይሆንም። ዝም በል ስለ ጮክ ነው እንዴ አንተ? እኔ ረጋ ብዬ ስለማወራ ነው እንዴ? ጓብዬ የተሳደብኩ ላውራ እንዴ አንተ? የሶር ነው እንዲመለስልህ ትፈልጋለህ? የሶር ሲጠይቁ ደግሞ አትጠይቅልም ትላለህ እንዴ? ለምን ብትስራ ትሰራለህ? ለምሳሌ 78 ሰው በላ ይድናል ይላል። እሱ ይድናል ልሻስ አዳምጠኝ። የሶር ነው ጠየቀኝ። የሶር ነው አዎ አልኩህ አይደለ? አንተ አዎ ወይም አይደለም ብለህ መልስልኝ። በመዳን በመጽሐፍ ቅዱስ ትምህርት ላይ ለመዳን እምነት፣ ጥምቀት፣ ሚስጥራትን መፈጸም፣ መልካም ስራ ምግባር ያስፈልጋል ብለህ ታምናለህ? አታምንም? አንተ የሶር ነው ብለህ መልስልኝ። ኦኬ እናንተ መጽሐፍ ቅዱስ ብቻ አታምኑ። የሶር ነው ብለህ መልስልኝ። የሶር ነው ብለህ መልስልኝ። አሁን የሶር ነው የሳር ላይ አልኩህ። እኔ አቋም ይቻላል አላልኩም። ጥያቄውን ልታስቀይሰኝ ነው ዘማሪያ? ወደ ሌላ ልታስቀይሰኝ ነው? ይሄ ያረጀ ወሬን ተው እባክህ ቤሊ። እንደ ትልቅ ሰው አውራ። አንተ የልጆች አባት አይደለ እንዴ? ስለዚህ የቤተ ክርስቲያኗ ትምህርት ከሆነ በቃል ኪዳን ይዳናል የሚለውን አንተ ለመዳን ጥምቀት አያችሁ አይመልስም ቤሊ። መቼም አይመልሰውም። የመልስ ለመዳን ጥምቀት፣ መልካም ስነ ምግባር፣ ሚስጥራን መፈጸም አይመልሰውም። አትመልሰውም፣ በጭራሽ አትመልሰውም። ለምን? መጽሐፍ ቅዱስ ላይ ያለ። ስለዚህ አንተ የምትፈልገውን መሰለ ይሄ ኦርቶዶክስ በቅዱሳን ቃል ታድናለች ብሎ እዛ ጋር መመለጥ የምትፈልገው ስለ ራስህ አታወራም። በቀጥታ መልስልኝ። አሁን ለመዳን ሚስጥራትን መፈጸም ሚዩት አታርጉት። እሺ ሚዩት አታርጉት። ለመዳን ሚስጥራትን መፈጸም እነዚህ ነገሮች መሰረት ያስፈልጋል አያስፈልግም ብለህ ታምናለህ አንተ? አዎ ይማደም። ስለዚህ የእናንተ የመዳን እኮ መጽሐፍ ቅዱሳዊ አይደለም። ከውጭም ለምሳሌ ቅዱሳን አያድኑም ወይ? ተቀራ እንዴ ወይ? አብራራልኝ። አያድኑም። ሌላ ሰው ጋር ነው ሌላ ሰው ይጋባታል። ቤሊ ሰማይ ሄደህ ጠይቃቸው። ሲኦል ካልገባ በነገራችን ላይ ማለት ነው ማን አይመልሱ ለምን እንደማይመልስ ቤሊ ታውቃለህ? እንደዚህ ካለ ከሌሎቹ ጋር ሊጣላ ነው። ስለዚህ ያለው አማራጭ ምንድን ነው? በቅዱሳን ቃል ኪዳን ብሎ መሸወድ አለ መሸፈን አለበት። አይታችኋል ቤሊ? እኔ ቀጥታ ጠየቀኝ። ጥምቀት ያድናል ትላላችሁ፣ ሚስጥራትን መፈጸም ያድናል ትላላችሁ፣ መልካም ስነ ምግባር ያስፈልጋታል እንደዚህ እያላችሁ አለ። አዎ አልኩት። በቅዱሳን ቃል ኪዳን ድነት ይገኝ ብለህ ታምናለህ አለኝ። አዎ አልኩት። የሶር ማለት ጠየቀኝ። እሱን ገልብጬ ግን ስጠይቀው ግን የሶር ማለት አልፈለገም። ይፈራታል። ለምን? አዎ ካለ ከሌሎቹ ጋር ይጋጫል። በነገራችን ላይ ቤሊ እንዲጠይቅ አይፈልግም። ቤሊ በቃ የሚፈልገው መጠየቅ ብቻ ነው።